የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የአያቷ ጤና ከኑሮ ችግር ጋር ተዳምሮ ያስጨነቃት ፍቅርተ አባቷን አቶ ገዝሙን ካስኳል፣ እናቷን ወይዘሮ ምንዳን ከጤና አዳም አስጠርታለች። ምን ያህል ይረዷት ይሆን? የፍቅርተን ጭንቀት ያየ የእማገላን ሁኔታ ይረዳል። እማገላስ ቢሆኑ አንጓችን ወጥረው የያዟት ከደምለው መውለድ ስላልቻለች አይደል? የዛሬ የቀን ቅኝት ውሎ ብርማና ፍቅር አምባ ነው። ደህና አልካየ መጣሽልኝ የኔ ልጅ። ተመስገን አምላኬ። ማርፈጃውን ትንሽ ሻል ብሎ ነው መሰል ይቆየ። ዳንኬ ፍቅሬ ጨርሶ ተገላግዬ። ገና ነው እንደሱ ለማለት ገና ይቀራል። በቅርቡ ግን ጨርሰ ትድናል። የብርማው ልፋትሽን አልጋ በቃ ይብለኝማ። አይዞ ይልሃል። አሁን ትንሽ ጣዝማ ማራት እንችልሃል። ቀና በልና እሷን ውሰዳት። መክረሚያውን አጣው ብለሽ ትጨነቂያለሽ ነበር። አሁን ከምንሽ አመጣች? እመዬ ነች ይዛልኝ የመጣች። ድረሽልኝ ብዬ ሰድጃባት ነበር። ይዛልኝ ደረሰች። ገና መግባቷ ስለሆነ ተጣጣቢ ብያት ቻት መጥቼ ነው እንጂ ትመጣለች። ምን ነው ፍቅሬ፣ እስቲ ምን ነበረበት እናትሽን ባታስቸግሪያት ኖሮ። እንዴ ደግሞ ምን ችግር አለው? አየህ አለው ፍቅሬ። እስቲ የእርገት ባልሞገደኝነት እያወቅሽው ደህናዋን ሴት ተቤቷ ታወጫት። ታዲያ ምን ላርጋየ? ድክም ስትልብኝ ጊዜ ከሷ ሌላ ማን ቅርባለኝና ማንን ልጥራ? እሷስ ማንን ተጠሪ ይኖረዋል? የኔ ዓለም ግን እንዲያው ነፍሰ ጡር ገላግላ ጎጆዋን ከምትደጉምበት ማስመጣትሽ ጥሎ አልሰራሽም። ይልቅ ቀና በልና ጣዝማ ማሩን ተቀበለኝ። ግድ የለሽም ይቆይ። አይቆይህ። ለምን ነው የሚቆይህ? መክረሚያውን የሱን ያለ ስትል ከርማ አሁን ይቆየኝ ትላለህ? በሊያዝ እስቲ ሁን። አቤት አንቺዬ፣ ሊያዝ አለው ሁነኛ ጣዝማ ማር ነው ያስቆረጥሽልኝ። በልሱን ዋጠውና ያዝ። አሁን ገና መዳኛዬን አገኘሁ መሆኑን አባትሽ ጋር ደግመሽ ደወልሽለት? አዎ ትላንትና መነሳቱን ሰምቻለሁ። እንግዲህ ማርፈጃውን ብርማ ይደርሳል። ተመስገን አምላኬ። ማሳከሚያውን እሱ ልኮልሽ ኖሯላ። እንዲህ ነፍስ መለስ ያረግሻት። ምን ነው ፍቅሬ፣ ምን ነው ፊትሽ ባንዴ የጠየመብኝሳ? ምንም አይደለም፣ ዝም ብዬ ነው። ይልቅን ካተቀበል። የለም አልቀበልሽም። ደርሶ ያጠየመሽን ያጠቆረሽን ምክንያት ማወቅ እፈልጋለሁ። ምንም አይደለም አልኩህ አይደል? የለም ተታቢኝ ነው ልጄ። የሰው የሳንቲም ፍንካችም የላከልሽ አልመሰለኝም። አያያ ሐኪሞቹ እንደው የነጻ ታካሚ ያለመሆኔን ነግረውኛል። እባክህን አየህ፣ እባክህን እሱን ተወውና ማሩን ተቀበለኝ። አቤት አንተ የብርማው ጊዮርጊስ፣ እባክህ እውነት አታድርግ። እባክህ ያሰብኩትን ሁሉ ውሸት አድርገው።
ምኑን ነው እሱ ውሸት የሚያደርገው? ወርቁን ፍቅሬ። አያያ እንደፈራሁት ተኛሽው? እንደፈራሁት ታንገት ሰጠሽው ልጄ? ምን ነበር ያልኩሽ የምትሰሚ? ምን ነበር ያለመደብሽን ቃሌን ባታፈርሽው ልጄ? እና ቃልህን ሳላፈርሰው ቀርቼ ምን ላርግ? አይኔ እያየ ስትሞት ዝም ብዬ ልመልከት? ለእኔ እሱ ይበጀኝ ነበር። ለእኔ ግን ቃሌን ሳታፈርሽ ዝም ብለሽ ብትመለከት። አልመለከትህም። ከሞት ጋር ግብ ግብ የገጠምኩት እኔ ብሆን ኖሮ አንተ ወርቅህን ከኔ አስበልጠህ ዝም ብለህ ትመለከተኝ ነበር። አይ ፍቅሬ፣ ገና ዛሬን የልጅ ስራ ሰራሽ። ያንተን ህይወት ግን ቢያንስ እስከዚህ ሰዓት ድረስ አክርሜዋለሁ። ይሁና እንግዲህ ከሆነ በላይ ዋይ ቢሉት ምን ይበጃል? ይልቅዬ አምጪ ያልኩሽን ቦርሳ አመጣሽው? አዎ አምጥቼዋለሁ። ይኸው ነይ ክፈሽና ውስጡ ያለውን ወረቀት ወዲህ በይ። ይህንን ነው? አዎ፣ እስቲ አንብቢው ልጄ። ምን ይላል? ንብረትን ለሶስተኛ ወገን አሳልፎ ለመስጠት የተገባ ውል። እንዴ አየህ፣ ይህን ያኔ መዘጋጃ ቤት ወስደኝ የፈረምከው አይደለም እንዴ? አዎን፣ ቤቴንና ቤቱ ያለበትን ቦታ ላንቺ ስለመስጠቴ የፈረምኩበት፣ አንቺም ስጦታውን ስለመውሰድሽ የፈረምሽበት ሰነድ ነው። ታዲያ አሁን በላይ ባለቤቲቱ አንቺ ነሽ። ቢያሻሽ ብትሸጪው፣ ቢያሻሽም። አያያ፣ አሁን በጊዮርጊስ ይህ ሰዓት ስለ ንብረት የሚወራበት ሰዓት ነው? አዎ ልጄ፣ አሁን ወዲያ ስለ እሱ የማወራበት አቅሙም ያለኝ አይመስለኝም። እስቲ ዞር በይ ፍቅሬ፣ ዞር በይና እስኪ በመስኮቱ አሻገረሽ ተመልከች። ያውዲ የሚገሰግሰው የኔ ገዝሙ ወይስ? እሱ ነው። እሱና እማዬ እየመጡ ነው። ተመስገን አምላኬ። እመቤቱቱ የለሽ መሆኑ ነው መዝጊያው ገርበብ ማለቱ። የት ትሄዳለህ ብለሽ ነው ምዋ? የሰው መሄጃው ምን ይታወቃል በል። አይ አንጓቼ ግን ትሄድበትም የላት። ጭራሮ ልትለቅም ጓሮ ዞራ ይሆናል። ምን አሳሰባትና አንተን የመሰለ ግንዳ አንከባሎ የሚያመጣ ምሽት እያላት። እመዋ የለቀሱን ተይውና መዝጊያውን ገፋ አድርገሽ ወደ ውስጥ ዝለቂ። እኔ ይችን ማገዶ ወዲያ ኑር የላት እንጣናቲ። አይ ታዩም ቢሆን ግድ የለኝም። ኧረ ተይ ተንፋሱ ቤቱ ይበጅሻል። እንግዲህ አይበጀኝም አልኩ። ይሄኔ ቤቱም የሴት እጅ ዞረበት አይመስል። በይ እንግዲህ እንደፈቀድሽ። አንተ ሚሃይል እንደው ያኔ መሰለ ልጅ በማሳረጋው እንዴት አድርገህ እንዲያጃጃልክብኝ። ይችን የምትል በቅሎት የቤቱ አኑሮ እሱን ጨሰበራ ይግባ። እምዋ ደግሞ ምን አገኘሽ በይ? ምን አገኘኝ አልኩ? አየውሽ ማን ይለኛል? መዝለቁን ተጠላሹ ተመደቡ እንደማረፍ ግንድ ተደግፈሽ ብቻሽን ትታወሪ ባይ። ገና ሸማዬን ሳልጥል አንድቻውን ሳይለይልኝ ይቀራል ብለህ ነው? እንዴት ያለውን ነው የሚያናግርሽ በይ? በስመ አብ ወልድ ወመንፈስ ቅዱስ። ዛሬ አንድያ ልጄ ለስንቱ ትመኝ ወንድነቱን ትቶ ቁልቁል ኪያቆለቁል ባልንጀራው ባላውለበት እንጨት ሰበራት ይውል እያየው ጤና መሆን ይመስልሃል አንተ? አይ እመዋ እንደው የሚያስጨንቀው ሁሉ ነው ደርሶ የሚያስጨንቅሽ። ምን ነው አልጨነቅ አንተው? ምን ነው ለገዛ ጉዳይ ወጥቼ ትመለስ በመንገድ ያገኘሁትን ሰብሬ በመጣ እስቲ ምን ነውራለሁ? አየኔን ከፍ አየኔን ሆለ ነገ ተረኛ አፍ ስትል የቡና ማጣፈጫ የቅራሪ ማጣጫ ስትሆን። ኧረ ተይው አንቺዋ
እንግዲህ የፍቅር አምባረኛ ይለው ያጣምና የእሱ ተረብ ተፈርቶ ስራ ላይ ይሰራ ነውና እና አሁን ደግ ስራ ሰራው ማለት ነው። ለእረኛ ወሬ ቦታ አትስጪው ነው ያልኩሽ። ይልቅ ደፏ ላይ ለወገብሽ ረፍት ስጪው። እስቲ ሆነ ምን አለ። አቤት 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 እንደ ሰራ አካላቴ እንዴት ንክት ታለበል። አይዞሽ እምዋዬ፣ አንጓቼ እንደው አንጀት የሚያስጠላ ተገንቦ አኑራለች። አንድ ሽክና እንደው ግጥም ብትታረጊበት ሰውነትሽ ይበረታ። ቆየኝማ መጣሁ አንዴ እኮ ነው እንዴ። እንዴት ሆሆሆ አንተ ኑራሃል እንዴ? ዛሬ ገንቦ ከፍተህ የምታመጣልኝ? አንጓቼ ተኔ ባመጣልሽ ምን ክፋት አለው? እናቴም አይደለሽ እናት? አይ ወይኔ እንደው አንደኛውን ነብዛሃል። አየህ? ኧረ እባክሽ አንቺዋ እንዴ በላርፈ ተቀመጥ። እሷው ስትመጣ ትሰጠኛለች። ውይ የፍቅር አምባው ሚካኤል እመዋ አሁን እንደው ምናምን እንደው ዞር ብሎብህ ነው እንደው እኮ ለአንተማ መች ታውቁ የተደረገበት ሁሉ የዞረበትን ቢያውቅማ መች ስንቱ ጉብል ከንቱ ሆኖ ይቀር ነበር። አንተ ኧረ ተይ እመዋ፣ ኧረ ተይ አትኮነኝ አንቺው። ምኑ ነው እሱ ኩነኔው? ኩነኔ ነው አሁን ማይሙት አንጓቼ በክፉ ማዕበል መጠርጠር ጤና ብትሆን ነው እንዴ መነሁለል? እሺ እንግዲህ እኔ ታላውቀው ምን ሆንኩ ብለሽ ምንን ከንታወጭልኝ ነው? እስቲ ደጁን ተመልከተው። እስቲ አይንህን ጣል አድርገህ ግቢውን ተመልከተው። አሁን ይሄ ደጅ እውነት ሴት አይቶት የሚያውቅ ይመስላል? ኋላ ባይሞላላት ነው። አሁን ማይሙት እንደው አንጓቼ ሰነፍ ናት እምዋ። ምኑ ነው የማይሞላላት? መቼም የምትውለው ብቻዋን ትባትል ነው። የራሷን ጎጆ ስታቀና ያንቺ ጠራታል። የእሷ ብረት መላው ስትል ደግሞ ያንቺ ቆያታል። ደግሞ ምክንያቷ ሰበቢቷን ይቆቁ። ኧረ እባክሽ እምዋቴ ልብህን ቢፈራ የቡና ምረት እንኳን ሲያንጠራረኝ ቤቴን ሾግሬ አፈሽጋለሁ። አንተ እግዚአብሔሩም ጥሎ ባይጥለኝ እንደው አያል የሚሏትን ብሩክ ሴት ጥሎልኝ ነው። እምዋ እንደው ይኸው እንዲሁ አሁን ተጓዳዋ አዝልቃ አምሮቴን ትቆርጥልኛለች እሷ። አሁን እንደው አንዷቼ ቡና ሽችኝ ብትያት እምቢ ትልሽ ኖሮ ብትመረረኝ ብትሰለቸኝ አይደል እንዴ ስራዋን አታከተኝ ብለህ አንተን የምትሰድብኝ? እሷ እንዲህ አይነቱም ቃል ታቋማ ብሎ አታውቅም ናት። ተወኝ እስኪ መች አጣሁት ብለህ አንቺን ይንሳኝ እምዋ፣ እንደው እውነቴን ነው የምነግርሽ። ተይ ሁሉ እንደው ደጁ ልጅ ቢውልበት ጓዳው ፍሬ ቢውል ቢዘራበት እኔ ስሳቀቅ ነበር። እኔ እምዋ ልብሽ እኮ ክፉኛ ለልጅ ባይጓጓ። ምነው አለመጓጓቱ? አንተ ምነው አለማሰቡ? እንደው አንድያ ልጄ እኮ ነህ አንተ። ተይ ወዲያ አንተን ፍሬ ተማየት ዘርህን ተማየት በላይ እንግዲህ ምኑ ያጓጓኝ? እንግዲህ እሷ አንድዬ ናፍቆታችንን አይቶ አንዱን ቀን የኛ እስቲለው ይህችን ልጅ እንደው ምን ሁኝ ልበላት? እናል አምላክ ከልክሏት መስሎ እንሳ አንተን ከፍ እንደው አንደኛ ነው ልልሃላ የምልህ እኮ ለይው ነው። ልጓሙ ተሳው ሆኖ በአምላክ ትታማኝ አብረሃት ትመረራለህ። እንዴት ነው የምትይው? በሱ ስራ ገብታ ደግሞ እሷ ልትወለጋሚ ኋላስ ለግም ብትለው አይደል እንዴ ለሀገር የሚበጀው አዋቂ ያሉ እሳቸው ዘንዳ ወስጄ መላውን ያኑሩልሽ ብላ ታሻፈረኝ ማለት ነው። ምን ነው ሙባ? ምን ያልኩሽ? ቆይ እናቴ በስመ አብ ወልዶ መንፈስ ቅዱስ ቆም ጸሎቱ ቢቀር ጧት ማታ ተደፍታ የምታለቅስበት የሚካኤል ታቦት ነጥለሽ አንጓችን ልጠንቋይ እንት የአባቴ አምላክ ልሳኔን ይዝጋውና ደግሞ አፍህን ሞልተህ ጠንቋይ ትልልኛለህ። ታዲያ ምን ልበለው? ምን ልለው ፈልገሽ ኖራልና እኮ ዝም ብልኩ። ሆይ ጉድ! አፉ በሉኝ አንቱ ጌታዬ፣ ከራማው አይስማብኝ። አፉ በሉኝ እንዴ አንጓቼ። ቅራሪ ቢጤ ቢያሻችሁ ጎንጨት እያላችሁ ታውጉ ብዬ ነው። ጉድ በሉማ እናንተው። አንቺ እስካሁን ታዩ ቤት ኖረሻል እንዴ? የእኛማ ቤት መጣሽ? አዎ መጣሁ።
ጥሩ ነው። ምን ሁሉም ነገር ነው ሁሉ። አልገባኝም። በተለይ ስራሽ፣ በተለይ ክፋትሽ፣ በተለይ ማለቂያ የሌለው ተንኮልሽ። ይቅርታ አድርግልኝና ጋሼ ምን እያልከኝ እንዳለ አልገባኝም እኮ። እንዴት አድርጎ ይገባሻል? ጥጋብና ትዕቢት ልብሽን ወጥሮት እንዴ? ዳሩ አንቺ ምን ታደርጊ? ጥፋቱ ከአባባ ነው። ተው እያልኩት ነው የገዛ ደመኛውን ሰብስቦ ሲቀልብ የኖረው። ጋሼ በሬ ከላም ይውላል አሉ። ጥፋቴን ሳላውቀው እኮ ከሚገባው በላይ ሰደብከኝ። ስድቡ ሲገርምሽ አቀረናሽ ነበር። ምን ይደረግ አለቦታው ሆነ። ማርፈጃውን ጨምሮ ሌሊቱን ሙሉ አየኝ ሳላዩ ስለቆየው ፍቃድ ከሆነ አንድ አፍታ ገብቼ ልየው። እዚህ ቆሜ የማናግርሽ ሰው አይደለሁም። ተነጋግረን ልንግባባ ስላልቻለን ገብቼ ባዩ ይሻላል። ቆይ ብዬሻለሁ። አንቺ ቆይ ቆም። ጥሩ ስሜት ላይ ስላልሆንኩ ሲያልፍልህ እናወራለን። አንቺ አይደለም እንዴ ቆይ የምለው? እንዴ ጋሼ አባትሽ ነኝ እኮ። አውቃለሁ። ካወቅሽ ተመለሰሽ መልስ ስጪ። እሺ ምን መልስ ልስጥ? አሁን ነው ቁርስ ተይዞ የሚመጣው? እንዲህ በጣር ላይ ላለ ሰው በዚህ ሰዓት ነው ምግብ የሚደርሰው? አይደለም። እና የቤት መልእክተኛ ቢላክ ሆስፒታል ሊሄድ ብለሽ በጠዋት ወጥተሻል። እዚህ የምትደርሺው ግን ያው የትም ስትሽከረከሪና ስታውደለድይ ቆይተሽ። አውደልዳይ አይደለሁም ጋሼ። እና በዚህ ሰዓት የምትደርሺው ጨዋ መሆንሽ ነው። ለሱ ያሻህን ስም ስጠኝ። የቆየሁት ግን እዚህ ከመምጣቴ በፊት ትላንት ከጤና አዳም የመጡ ሰዎችን ፈልጌ የእንጀራ አባቴንና የእህቶቼን ሁኔታ ሳላጣራ እንዳልመጣ አያያ ስላዘዘኝ ነው። እንዴ ለምክንያትም የዛሬ ልጆች ማን ብሏችሁ? ደግሞም አየ የሚጠጣውን አጥሚት በሰዓት ሰድጄለታለሁ። ያቆየሁት የመየን ቁርስ ነው። እሱ ደግሞ ይሄን ያህል አያስቆጣም። ለእኔ አዎ። አሁን ገብቻ አያቴን እንዳየው ፍቀድልኝ። እኔ በፈቅድልሽ ሐኪሞቹ አይፈቅዱልሽም። ለምን? አባባን በጣም ስላመመው ሊረዱት ገብተዋል። ምን? ታዲያ ኮሪደር ላይ ቆሜ የምታየኝ የማንን ወፍ ልጠብቅ ኖሯል? እና አየዬ ህመሙ ብሶበት በሚሰቃይበት ሰዓት ነው የሆነውን እንደ መንገር ባልሆነ ምክንያት የምትወቅሰኝ? በነግርሽ ምን ልትፈጥሬለት ኖሯል? ወይኔ አየዬን በጊዜ ሳትደውይልኝ ህመሙን በሰዓቱ ሳታሳውቅኝ ባዶ ቤት አፍነሽ ከምትገሊው ደሞስ እኔ ልጁ እያለሁ አባቴን እንደማንም ተራ ነገር ያልሆነ ቦታ ላይ ስትጥዩ ትንሽም አልተሰማሽ? ትንሽም ቅር አላለሽ? አጥፍቼ ከሆነ ይቅርታ ጋሼ። አሁን ግን ምን ጥንት ከአባቴ በአንቺ ጦስ መለያየት ያልሶ ዛሬ ጨርሰሽ ልታቆራርጭኝ ያሴርሽውን መሰሪ ሴራ መልካም ብዬ በይሁንታ ልቀበለው? እኔ አላሴርኩብህም። አሲረሽብኛል። እችን ብታቂ መሬት እችን ዛሬ ጋባ ቤት ገና ለጋና ይጋራኝ ብለሺ ገዝሙ ስራቶ ውስ ሲካፈለኝ ብለሺ። ጋሼ ላነጋገርህ ልካብጅለት። ምን? እኔ ፍቅርተ ያየኝ ቀርቶ የማንንም ነፍስ በውርስ ምለውጥ አይደለም። እና ዛሬ ታይቶ ነገ በሚጠፋ ዕቃ ሰው የምለውጥ ለሆዴ ተገዝቼ ውርስ ሽማ ምገባ ባለጌ አይደለም። እንደ አያገዝሙ አራት ወረ ድረሱ ምንድን ነው ማየ? ምንድን ነው አትሽ ሰውየው አያደበበ አወይ ምን ሆነ? አቶ ገዝሙ ጭቅጭቅ ጀምረዋል። አባትየው ግን ክፉኛ በህመማቸው ተይዘዋል። እንደው ለፍቅርተ ሲባል እንኳን ይተርፉላት ይሆን? ፍቅር አምባ ላይ ደግሞ እኚህም ማገላ ልጃቸውን በውለድ ጥያቄ ወጥረው ይዘውታል። የአንጓች መስማት ግን የደምለውን የሞቀ የትዳር ጎጆ ያቀዘቅዝበት ይሆን? እስቲ ተከታዮቹን ክፍሎች እንሰማለን። የዛሬውን የተጫወቱላችሁ አረጋዊን አሰፋ፣ ይብለጥ ግዛው፣ ሶፊያ መሐመድ፣ ካሳዬ ገበየው፣ አስቴር በዳኔ፣ ችሮታው ከልካይና ንግሥት አዋዝ ነበሩ። ያዘጋጀው ዳንኤል አያሌው። በድራማው ላይ ያላችሁን አስተያየት በፖፑሌሽን ሚዲያ ሴንተር ለቀን ቅኝት ድራማ ዝግጅት ክፍል የመልእክት ሳጥን ቁጥር 672 አዲስ አበባ ብላችሁ ብትልኩልን ይደርሰናል።